ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ይሁን ያለው አልሐምዱሊላህ። እናንተም ሰላም በያላችሁበት ይብዛ እያልኩኝ ያምኔኔ ሊሻን ነው ዛሬ ማለት ነው። ሁለት ወንድማማቾችን እያጋደለች የቤት ሰራተኛ ነው ይዤላችሁ የመጣሁት ማለት ነው። ያም የኔ ናት ይላል ነገሩ እኮ ጉድ ነው። አንድ ቤት ወንድማማቾችን ማጋደል ማፍቀር አይከብድም? ግን አይከብድም ወይ ማለት ነው። ማፍቀርም ካለብሽ መውደድም ካለብሽ አንድ ሰው አይሻልም? ሁለት ወንድማማቾችን ከአንድ ቤት አፍቅራ እሷም ደግሞ በሆነ ሰው ታግታ እየተሰቃየች ባለችበት ያለች እንስት ናት ማለት ነው። ያው እንግዲህ ሁለቱንም አፍቅራለች። ስጠፋባቸው ሁለቱም እየፈለጓት ያሉት ነበረ። አጋጣሚ ያገታት ሰውዬ ደግሞ ሀብታም ነበረ እና መላኪ ነው ማለት እንጃ ብቻ እንደዛ ነበርና ያው አፍኗት ባዶ እንትን ነበረ ባዶ ቤት ነበረ ያገታት። አፍኗት ታስራ ሁሉ ነገር ምግብ አታገኝም። ሰውየውም እየመታት እየደበደባት ትገኝ ነበረ። እንግዲህ ምክንያቱን አላቅም በምን እንደዚህ እንዳረጋት ሰውየው ማለት ነው። እና ለሷ ጠባቂ ወይም ደግሞ ሰውየው የራሱ የሆነ ጠባቂ ነበረውና እሷን የሚጠብቅ እሱ ወደ ቤት ወይም ወደሆነ ስራ ሲሄድ እሷን ሰላምን የሚጠብቅ ነበረና እሱ ለሰውየው ማገልገል ብቻ ሳይሆን ጥቅም ፈልጎ ነው እዛ ያለው ማለት ነው። ልጁ ሻምበል ይባላል። እና ሰላምን እዛ የታገተችበት ደግሞ አንድ ጓደኛዋ አለች። ጓደኛዋ አይደለችም የቤት እህታቸው ትመስለኛለች። ብቻ እሷም አብራ ታግታ ነበርና ሰላምን ከዛ ከቤት ብዙ መረጃ ከሰውየው ጋር ሲቀርጸውት በመካከል ወጡ ማለት ነው። ፈቷቸው ይሄ ገንዘብ የሚፈልገው ልጅ ምክንያቱም እሱ ጋር መስራት ፈልገውን ገንዘብ እስከማገኝ ድረስ ነው እያለ ነበረና ያው እንግዲህ ይሄ ገንዘብ አይነ ጥቁር ነው ይባላል። በነገራችን ላይ አሁን ጊዜያችን ነው ገንዘብ ወዳጅ ሆነናል። ከሰው ልጅ የበለጠ ገንዘብን አስቀድመናል። እውነት ለመናገር በጣም ያሳዝናል ጊዜያችን። ገንዘብ ሆነ ዘመዳችን እንጂ የሰው ልጅ ዘመዳችን እንዳልሆነ ብዙ እየተረዳን እያለንበት ጊዜ ነው ማለት ነው። ምክንያቱም ገንዘብን እንጂ ገንዘብ የሌለው ሰው መቅለባሽ ያሌለው ሰው በሰዎች ዘንድ ተወዳጅ አይደለም። እሱ ራሱ የሆነ ሰው ሀብታም ለሆነ ሌሎቻችን እናጨበጭባለን ማለት ነው። ያ ሰው እኮ ለእኛ አይተርፈንም፣ ለራሱ ነው። ግን ደግሞ እኛ ከኋላ ተከትለን እናጨበጭባለን ማለት ነው። ይሄ ምንድነው? የሰው ልጅ እኩልነት አለማየት ነው ማለት ነው። እና ወንድማማቾች እየፈለጉ ባሉበት ሰዓት የታገተችበት ቤት ይሄ ሻምበል የሚባለው ልጅ ሰላምንና የሆነች ጓደኛዋን ከዛ አወጧት ማለት ነው። አውጥተዋት መንገድ እያሉ እነዚህም ደግሞ ሁለት ወንድማማቾች ያው ሁለቱም በተለያየ አንደኛውም አፍቅሯል። እንግዲህ ያኛውም አፍቅሯል። ሁለት ወንድማማቾች እንግዲህ አንድ ሴት የቤት ሰራተኛ ነው ያፈቀሩት እና ያው ማንኛው እሷ ታውቃለች የሁለቱም እንደሆነች። እነሱ ግን አንደኛው የኔ ናት አንደኛው የኔ ናት እንደማለት እና አንደኛው ደግሞ ተቆርቋሪ ያበቃ የቤት ሰራተኛቸው ስጠፋ እንደማለት ይመስለኛል። ሁለቱም የቤት ሰራተኛችን እኮ ጠፋች እንደማለት ነው ለሰው የሚያሳዩት። ግን ሁለታቸውን በፍቅሯ እየወደቁ ናቸው ማለት ነው። እሷ ሁለቱንም ያፈቀረች ሴት ናት ማለት ነው። ሁለቱም በፍቅሯ ወርቀዋል። ስለዚህ በዛን አጋጣሚ መኪናቸውን አቁመው መንገድ ላይ እየፈለጉት ባሉት ሰዓት ወይም ደግሞ ቤት ለቤት ሄደን እያንኳኳን እያንዳንዱን ቤት እንፈልግ ባሉበት ሰዓት ሻምበል ከዚህ ከታገተችበት ቤት አውጥቶ በመንገድ መራመድ ራሷ አትችልም ነበር። ከመደብደቧ ከብዙ ስቃይ ውሃ ጥሞ ምናምን እንደዛ ከመብዛቱ አንጻር መራመድ ራሷ አትችልም። እና ያችኛዋ ቅርብ ሰዓት ስለገባች አንደኛዋ ደህና ናት እና ቶሎ ቶሎ እንሄድ ሳይደርስብን ከደረሰብን ሰውየው ይገለናል እያለች ነበረ። ግን ሳይደርስባቸው ሁለት ወንድማማቾች ያው የሰራተኛዋ ፍቅረኞች ነው የሚባለው እኔ እንጃ በአገኟት ማለት ነው። ከዛ መኪናቸው ውስጥ አስገብተው ሁሉንም ወደ ቤታቸው ሲወሰዷት ተንከባከቧት። ሁለቱም ወንድማማቾች
አንደኛው ከግራ አንደኛው ከቀይ ሰላምዬ እንዴት ነሽልኝ አለሽልን ወይ እንደው እንዴት ምን አደረገሽ ያ ሰውዬ በቃ ሁሉን ነገር ጠየቋት ማለት ነው። እሷም ደግሞ ሰላም እንደሆነችና መረጃዎችን ብዙ መረጃዎችን ይዛ እንደጠፋ እንደወጡ ነገረቻቸው ማለት ነው። በዛ መካከል ቢኒ እናትሽን ደውለሽ አናግሪ ወይም ደግሞ ዝም መተው ሲላት አንደኛው ዳግም ነው። እንደዛ ደግሞ እሱ ደግሞ በስልክ ነው የውጭ እናውጣና ታወሪያለሽ አላት ማለት ነው። ሲያወሩ ነበረ። ያችኛይቱ ስም አጠፋብኝ። እሷ ደግሞ የፍቅር መቀስ ናት መሰለኝ ነገር እያዳመጠች እና ለዛ ለሀብታሙ ሰውዬ መረጃው ሁሉ እንድትናገር ለቢኒ ደግሞ ለወንድሙ ደግሞ አብረው እንዲጠፉ እንጠፋለን በቃ እንዳሉ ይህን ምስጢር ሰምታ ቁማ ለምን አልጠራሻቸውም ብሎ ከኋላ ቢኒ ሲመጣ አይ ስልክ እያወሩ ነበር ብላ እሷ ግን ወሬ እያዳመጠች ነበረ። እና ነገሩ እንደዚህ ነው ማለት ነው። ሁለት ወንድማማቾች እንዴት ታፈቅራለች? የኔ ጥያቄ ነው። በነገራችን ላይ ወንድማማቾችስ እንዴት ሴት ጠፍቶ ነው ወይ አንድ ሴትን ያፈቀሩት? ይሄ የኔ ጥያቄ ነው ማለት ነው። እንደገናስ ለምንድን ነው ሁለቱን የምታሰቃያቸው? ማለቴ ወደ አንዱን አፍቅራ መቀመጥ አትችልም? ሁለቱንም ወንድማማቾች አስባችሁታል? ግን እንኳን ወንድም በቃ ጓደኛ ምናምን እንደዚህ ፍቅረኛችሁን ሲያፈቅር ምን አይነት ስሜት እንደሚሰማችሁ ወንድማማቾችን ልታጋድል እየተነሳች እንስት ማለት ነው። ሰላም ትባላለች። ወንድማማቾቹ አንደኛው ቢኒ አንደኛው ዳጊ መሰለኝ እና እንደዛ እያሉት ነበረ። እውነት መላክ ነው የሚባለው የሀብታሙ ሰውዬ ደግሞ እገላችኋለሁኝ እናንተ አምልጣችሁኝ አትቀሩም እያለ ስልክ ተደውሎበት ሻምበል መልሶ ወደዛ ሲሄድ መላኩ ነው መሰለኝ ሰውየው እንደዛ መንገድ ላይ ጠብቆ በሽጉጥ ሊመታው ሲል ልጁ የነፍስያውን ካልሆነ ቦታ መጥፎ ቦታ ግን ስልኩ ወርቆበታል። መረጃውን ስልኩን ይዞበታል ማለት ነው። ወርሮት ሳይመታም ሄዷል ማለት ነው። ሸሽቶ ሄዷል፣ ግን ስልኩን ይዞበታል። መረጃውን እውነት ከያዘው ምን ይፈጠራል? ይሄ አላቅም። የሻምበልን መረጃ ይዞበታል ማለት ነው። እና ሰላምዬን ደግሞ መረጃውን እልክልሻለሁ በቴሌግራም ብሎ ነበረ ቻው ብሎ የሄደው ከቤታቸው። ያው እንግዲህ በዛ አጋጣሚ ነው እሱም ከሰውየው ጋር ጸብ የፈጠረውና እውነት ሻምበል ከአደጋ ይድናል፣ ከሰውዬ ያመልጣል። ሰላምስ እንደዚህ ከታገተችበት ወጥታ ትቀራለች? ወንድማማቾችስ በእሷ ፍቅር ላይ ወርቀው እንዴት ነው የሚኖሩት የሚለውን ሀሳብ አስተያየታችሁን ኮሜንት ላይ አድርጉ ማለት ነው።